የአይቮሪ ኮስትም ሰላም ተደበላለቀ። ከዚያ ወዲያ ሁሉም ነገር መታገጃ ጠፋበት። ዋታራ ከሰፈሩበት ሆቴል ሆነው የፕሬዝዳንትነት ቃለ መሐላ ፈጸሙ። ፕሬዝዳንት ባግቦም ቃለ መሐላቸውን በቤተ መንግሥቱ ፈጽመው ባለህ እርጋ ገዥህ እኔ ነኝ አሉ። ስለዚህ ሁሉም ነገር ተነቃነቀና ውዝግብ አስከተለ። ውዝግቡን የተቃውሞ ሰልፍ ተከተለው። የተቃውሞ ሰልፉን ጥይት ተከተለው። ጥይቱን ሞትና ስቃይ ተከተለው። የአይቮሪ ኮስት ሕዝብ ከቀውጢ ቀን ጋር ተጋፈጠ። ለሰላማዊ ሰልፍ የወጡትን ዜጎች ደግሞ እዚህ ጣጣ ምን አገባችሁ ብለው በወታደሮቻቸው የገዛ ዜጎቻቸውን አስጠበጠቧቸው። ግን ቁጣውን አጋሉት እንጂ አላበረዱትም። ምንጊዜም ቢሆን ኃይልና ትዕቢትን ቁጣን ያባብሳል እንጂ ልብን አለስልሶ አያውቅም። ስለዚህ ባግቦ ካቢኔ ሰይመው ሥራ ጀምሬያለሁ ቢሉም ከደጋፊዎቻቸው በስተቀር የተቀበላቸው አላገኙም። አፍሪካ ኅብረትና ኤኳስ የተባበሩት መንግሥታት ድርጅትን ጨምሮ ለመኗቸው። ባክህ ይቅርብህ ብለው አሉበት ድረስ ሽማግሌዎቻቸውን ልከው አስለመኗቸው። ግን ባግቦ አልተቀበሉም።